አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቻናል ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ጋ ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? አባዬ አላችሁልኝ ወይ? በጣም ጠፍቻለሁ ሀቂቀተን። እንዴት ናችሁልኝ? ሰላም ናችሁ? እንዲሁ ዛሬ ሰላም ልበላችሁ። ዛሬ ግዴታ ሰላም ማለት አለብኝ ብዬ ወስኜ ነበር ከጧቱም ማለት ነው። እና እንዴት ናችሁልኝ? ሀባይ ሰላም ናችሁ ወይ? ያው ጣፍቻለሁኝ። ግማሾቻችሁ ጣፋሽ ሳ እያላችሁ በዋትሳፕ ምናምን እየጠየቃችሁ ነው። ጀዛኩሙላ ኸይር ሀባይብ። ያው የጠፋሁት ሀቂቃ በደህናዬ ነው አልሐምዱሊላ። ግን በጣም ረመዳን ላይ በጣም ነበረ የደከመኝና እስኪ እንደው እረፍ ልበል ከቤት ብዬ ነው እላችኋለሁኝ። አንድ ጊዜ ደግሞ እረፍት ከለመዳችሁ ማለት ከቤት ማዋል፣ አሁን ይሄ ቪዲዮ መቅረጽ ምናምን ነገር ስራ ሰው ያላወቀው ስራ ነው የሚገርማችሁ ነገር እና አንድ ጊዜ ከተሆነው ደግሞ ያው እረፍት ቁጭታ በጣም እንትን ይላልና ወደዛው ያው መቼም መስራት ነው እንጂ የሚገደው ቁጭታ አይገድም እላችኋለሁ። እና በዛው ለመደብኝና ተረሳሳ እናንተ ጋር እላችኋለሁ። እና እንዴት ናችሁልኝ? ሰላም ናችሁ? አይ አልሐምዱሊላህ እኛ ጋር ሁሉ ሰላም ነው። አላህ ሱብሓነሁ ወተዓላ እናንተንም እኛንም ሰላም ያድርግልን፣ ሀገራችንን ሰላም ያድርግልን። እናንተም ያላችሁበትን እኛም ያለንበትን። እስኪ ዛሬ አንድ ነገር ገርሞኝ ነው በየሚዲያው ማለት ነው በየሚዲያው በጣም ይህን ቅጠል አየዋለሁ። ያው እርግጥ በሳይንሱም ዕልሙ ያላቸው እንደዚሁም ደግሞ በተለምዶም እንደኛ አይነቱ አሁን ዕልም የሌለው ግን በተለምዶ ያው ጥቅሙን የሚያውቀው ምንም በጣም ይዞታ ያለው ግን ሳያቸው በውጭ ዓለም ይሄ ትንሽ ወደድ ያለ ይመስለኛል ሳየው ማለት ነው በሚዲያ ስከታተላቸው። አልሙሂም እኛ ጋር ግን ማሻአላህ ተባረከላ እንደምታውስ ካሮትን፣ ጥቅል ጎመን፣ ቢጅንጃን ሁሉን ነገር ይዤ ዛሬ ደግሞ ብቅ ብያለሁ። ለምን ካላችሁ ያው እኛ ጋር አልሐምዱሊላህ አሁን ላይ ትንሽ የኑሮ ውድነት ምናምን እየተባለ ነው። ግን አትክልት ጋር ስመጡ ማሻአላህ ያን ያህል አይደለም፣ ርካሽ ነው እላችኋለሁ። ማሻአላህ ያኔ ድንች ምናምን አሁን ዛሬ ገበያ ወጣ ብዬ ነበር። ሰሞኑን እንኳን ሂጄ አላቅም። ያው ሽንኩርት ነው እንጂ ትንሽ ወደድ ያለው፣ ሌላው ነገር ድንቹም ደህና ነው ማሻአላህ። ካሮቱም አሁን ካሮት ይሄ 50 ብር ነው ሲጀመር፣ 50 ብር እንደዚህ ብሎ ራሱ አልነበረም። ግን አሁን ማሻአላህ ርካሽ ነው። ይሄ አንዱ ይበቃ ትልልቅ ነው ካሮቱም ማለት ነው። እና ይሄ 50 ብር ነው ርካሽ ነው። ከኛ ጋር አታክልቱ ምኑ አልሐምዱሊላህ እህሉ ጤፉ ማሻአላህ ርካሽ ነው። ዋናው ነገር ደግሞ እንጂ እህልና ጤፍ እህልና ያው ሁልጊዜ የሚበላው ነገር የእርካስ ነው የሚባለው። ምክንያቱም ሁልጊዜ ሌላው ነገር የቅንጦት ስለሆነ እላችኋለሁ። ማሻአላህ በዚሁ አጋጣሚ ያው አንድ ጊዜ ይችላል። በዚሁ አጋጣሚ ሀባይብ ጤፍና ማሽላም የጠየቃችሁኝ ያላችሁ ነበረ። ከስከዛሬው እንደውም ማለት ነው ከስከዛሬው አሁን ላይ በጣም ረክሷል ጤፍና ማሽላ። ምክንያቱም ትንሽ የትራንስፖርት መወደድ አሁን ስላለ ከኛ እየገዙ ወደ ሌላ ሀገር የሚወስዱት ከሌላ ሀገር ወደዚህ የሚያንቀሳቀሱት ያው ትራንስፖርት ሲወደድ ጋፕ ስላለ ያው ጤፉም ማሻአላህ ርካሽ ነው። አሁን ማሽላውም እንደዚሁ ርካሽ ነው፣ ደህና ነው። 50 ብር 55 ብር እንደዚህ ነው። አሁን 60 እንደዛ ነበረ ተራው ጅጎቴ ማለት ነው። ግን አሁን 45 ሸጥና 40 ሸጥና የሚሉ አሉ። አለኩል ያህል እንደህሉ ቢለያይም ማለት ነው። እና ሁሉ ነገር ጤፉ ምንም እየቀነሰ ነው። እና አልሐምዱሊላህ አለኩል ያህል እያደር ደግሞ የለመድነውንም የዘመነውንም የሁል ጊዜ የምንመገበውንም አላህ ያስተካክለልን ኢንሻአላህ። እና ግን ወደ አታክልቱ ስንመጣ ደግሞ አሁን ማሻአላህ ያኔ በሀገራችን የሚመረተው በተለይ ያው እንዲረከሰ ነው እላችኋለሁ። እና ይሄን ቅጠል አሁን እኛ ጋር ይሄ ለምሳሌ አሁን በአሁኑ ኑሮ ውድነት 100 ብር 200 ምንም እየገዛ አይደለም። ግን ወደ አታክልት ስንመጣ አሁን ይሄ ብዙ ነው፣ በጣም ስር ነው እንደምትመለከቱት። ይሄ ግን 100 ብር ነው። ምክንያቱም በ100 ብር አሁን ያን ያህል ወደ ሌላ በሱቅ ዙሪያ ስትዞሩ 100 ብር ምንም ነገር የሚተገብረው ነገር ስለሌለ ይሄ ግን ብዙ ነው። እነዚህ ይበቃሉ አሁን ለመጥበሻ ምናምን ለመጠቀም ራሱ። ይህች ቁራጯ ከገባች ሽታው ማሻአላህ ነው። ይሄ አሁን ሽታው በጣም ነው። አንድ ክላስ ላይ ካለ ራሱ እዛ ስገቡ በጣም ነው የሚሸተው ማሻአላህ። ሮዝሜሪው ማለት ነው። ደረቁም አለ ግን እርጥቡን ነው በአብዛኛው ለመጥበሻ ለምናምን ነገር ለሚፈልጉትም እንደዚሁ። አሁን ላይ ደግሞ ምኑን ለሚያዘጋጁ ያው ዘይቱን ቅባቱን ነው የሚባለው ለሚያዘጋጁ
ይህ በጣም አሪፍ ነው እላችኋለሁ። ያኔ አገራችን ላይ ሞልቷል እና ከእናንተ እንዴት ሆኖ ነው? ኮሜንት ላይ ጻፉልኝ። በጣም ውድ ይመስለኛል ባላቅም ማለት ነው። ደረቆ ሊኖር ይችላል፣ ግን እርጥቡ ትንሽ ወዲድ ሳይል አይቀርም እናንተ ጋር። ምክንያቱም በሚዲያ ሲያንተን ሲሉ ውጭ ያሉት ትንሽ የተወደደ ይመስለኛል። ግን ይሄን እንግዲህ መንገዳችሁን መታችሁ ራሱ በላስቲክ የሆነ ላስቲክ አለ ማሸጊያ፣ ሽሮና በርበሬ ማሸጊያ፣ በዛ ፍና አድርጋችሁ ብትወስዱት ራሱ አሪፍ ነው። ግን ኢንሻአላ ኮዳር ተራ ይኖራል ከእናንተም ጋር አለኩል ያለ እጥረት ካለ ነው እና ማሻአላህ እኛ ጋር ግን ቢግንጃና እንዴት ነው? እኔ አሰራሩ ጠፍቶኛል ማለት ነው። ከሱ ሀገር እንጠቀመው ነበር፣ ግን አሁን እኔ ጠፍቶኛል። ያው ገዛዋለሁ ዝም ብዬ እንደ ነገሩ ነው የምጠቀመው እላችኋለሁ። አልሙሂም እንግዲህ ኢንሻአላህ ያው ሰላም ልበላችሁ ብዬ ነው። እንደምትመለከቷት ደግሞ በዚሁ አጋጣሚ ማሻአላህ በጣም ውብ የሆነች የዳቦ እና የእንጀራ ቁርጥ ማስቀመጫ ገዝቻለሁ። ያያችኋት እንዴት እንደምታምር ማሻአላህ። እኔ በጣም ነው ያመረችኝ። የበፊቶቹም ፋሽን ያኔ በሰዓቱ የነበሩት አሉኝ፣ ግን ይችን ሳያት ደግሞ በጣም አማረችኝ ማሻአላህ። አያችኋት ያኔ ማሻአላህ እንትን እዚሁ እንትን የሆነ ኮተት ያለ አይደለ የቃናት ማሻአላህ። ያኔ ለእንጀራም ለዳቦም ለምናምን ለሁሉም ነገር ሀታ የጠባበሳችሁትን ለማስቀመጥ ይህ ዝንዘራ ነገር ስለሆነች ቆንጆ ናት ማሻአላህ እላችኋለሁ። ከባይ ይህንንም እንደዚሁ ይህንንም ገዛሁ። የሆነ ይህ ደግሞ ማለት ነው የሆነ ዳቦ ስታቦኩ በዛ ያለ ሙናሰባ ኖሯችሁ አብኩታችሁ ምናምን ክድን ስታደርጉት ይሄ በጣም አሪፍ ነው። ብዙ ጥቅም አለ። ይሄ ግን ብቻ ለዳቦ ማብኪያም አይደለም። አሁን በገበሬ ዙሪያ እንጀራ ምናምን ለውድማ ለቅልቀው በሳፋ ይለቀልቃሉ ብዙ ስለሆኑ ማለት ነው። ግን በዚህ እንትን ብለው ክድን ሲያደርጉት ክዳኑ ያግዛቸዋል እና ጥቅሙ ብዙ ነው እላችኋለሁ ሀባይቢ። ያው በዚሁ ሰላም ካልኳችሁ ኢንሻአላህ ብዙ አሉኝ ስራዎች እየሰራሁ ነው፣ አላቆምኩም። ያው ግን ትንሽ ረፍት ተወት አድርጌ ስራውን ከሮመዳን ወደ እንዲሁ ትንሽ ልጁንም ምናምን እየጣልኩ ስለነበር እንትን እምለው አልሙሂም በጣም ልቤን ራሱ እንትን እያለኝ ነበረ። ትንሽ አረፍ ልበል ብዬ ነበር፣ ግን እንዲሁ ስራ ነው መሰል ጥሩ። አልሙሂም ኢንሻአላህ ከአሁን በኋላ የምሰራቸውንም እየቀረጽኩኝ ኢንሻአላህ እናንተ ጋር አልጠፋም። ሀታ የገዛሁት እቃ የሚገርም ሰጁ እንጂ የገዛሁት እቃ ምናምን ራሱ አለኝ። የሚገርማችሁ ግን ሱብሃንአላህ ሁለት ጊዜ ሄድኩኝ ያኔ ትቼው ከርሜ አሁን ለመስራት ቪዲዮ ለመስራት ራሱ አቅም መስሎ ታየኝ እና የገዛሁትም እቃ ያልፈታታሁት ምናምን አለ የሰው ትዕዛዝ ማለት ነው። ግን ልጅቱ ማሻአላህ እንደው ላንቺ ብለሽ ለቪዲዮ ተሰሪበት እንዲሆን እንጂ እኔ ያየሁት አላየሁት ችግር የለውም ስላለችኝ ቀልቤን ዘና ስላረኩኝ ዝም አልኩኝ ሳልሰራበት እላችኋለሁ። እና ኢንሻአላህ እናንተ ጋር ካሁን በኋላ አልጠፋም ብዬ አስባለሁኝ። አብሽሩ፣ አበረታቱኝ፣ አትርሱኝ እላችኋለሁ። ያው እንግዲህ ይሄን የሮዝሜሪ አያችሁት ማሻአላህ